ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ሐሙስ ያልናቸውን ዜናዎች ይዘን መተናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ለፈጣን መረጃ ቮያን ይምረጡ። ኩምሩክ ከተማ ከአንድ ወር በኋላ ተመልሳ በአርኤስኤፍ እጅ መውደቋ ተገለጸ። ከኢትዮጵያ ድንበር አቅራቢያ የምትገኘው ኩምሩክ ከተማ በመሐመድ ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ኃይል ታጣቂዎች ቁጥጥር ስር መዋሏ ተዘገበ። መሐመድ ሙስጠፋ የተባለው የሱዳን ጋዜጠኛ ዛሬ ባቀረበው ዘገባ ይቺ ከተማ የዛሬ አንድ ወር ገደማ በሌተና ጀነራል አልቡርሃን በሚመራው ጦር ኃይል ቁጥጥር ስር ወድቃ እንደነበረ አውስቷል። ሱዳን ጦር ኃይል ይህችን ከኢትዮጵያ ድንበር አቅራቢያ የምትገኘው ወሳኝ ከተማ የተቆጣጠረው ከፍተኛ ፍልሚያ ካደረገ በኋላ እንደነበርም አስረድቷል። ይሁን እንጂ ተፋላሚው የመሐመድ ዳጋሎ ጦር ኃይል ዛሬ ከተማውን መልሶ እንደተረከበው ገልጿል። ከስፍራው እንደተሰራጨ ዘገባዎች ከሆነ የመሐመድ ዳጋሎ ታጣቂዎች ወደ ከተማው ከመግባታቸው በፊት የድሮን ድብደባ አካሄደው ነበር። በድሮን ጥቃቱ ወሳኝ ቦታዎች ላይ ድብደባ ከፈጸሙ በኋላ ከተማውን ለመቆጣጠር የቻሉ ሲሆን ይህንን የሚያሳይ ቪዲዮዎችም በማህበራዊ ሚዲያዎች ላይ አሰራጭተዋል። ፈጥኖ ደራሽ ኃይሉ ኩምሩክ ከተማን መያዙን ያስታወቀው በዚያው አካባቢ የሚገኘውን ጊሰን ከተማን መቆጣጠሩን ከገለጸ ከ24 ሰዓታት በኋላ ነው። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት በጊሰን ከተማ በተካሄደው ጦርነት ቢያንስ 20 ሰላማዊ ሰዎች መገደላቸውን ገልጿል። የተመድ እርዳታ ማስተባበሪያ ቢሮ የሆነው አቻ በመግለጫው ማክሰኞ ዕለት በከተማው በተደረገ ውጊያ ከ20 በላይ ሰዎች ሲገደሉ በርካቶች መቁሰላቸውን ገልጾ ከ2500 በላይ ነዋሪዎች አካባቢውን ለቀው መሰደዳቸውን አስረድቷል። ከኢትዮጵያ ድንበር አቅራቢያ በሚገኘው ጊሰን ከተማ ውስጥ አሁንም የተኩስ ድምጽ እንዳለ የአካባቢው ነዋሪዎች በመናገር ላይ ናቸው። ከተማዋን ፈጥኖ ደራሽ ኃይሉ መቆጣጠሩን ቢገልጽም የሱዳን ጦር ኃይል ግን ከተማዋን ለመያዝ የሚያደርገው ትንቅንቅ እንደቀጠለ በመናገር ላይ ይገኛል። የኢትዮጵያ ሀገራዊ የምክክር ኮሚሽን 4 የስራ ቡድኖች በአጀንዳ ምክረ ሀሳቦች ዙሪያ መግባባት ላይ ደርሰዋል ቢልም ሂደቱ ከፍተኛ ወዛጋቢነትና ተአማኒነትን የሚፈትኑ ውዝግቦችን እያስተናገደ ይገኛል። በተለይም በርካታ ተመካካሪዎች በተዘጋጁት የቃለ ጉባኤ ሰነዶች ላይ ለመፈረም ፈቃደኛ ለመሆናቸው የምክክር ሂደቱ ግልጽነትና ተቀባይነት ላይ ከባድ ጥያቄ አስነስቷል። በተለይ በፌዴራል ከተሞች ጉዳይ ላይ ከስምምነት ባለመደረሱ በባዶ መዝገብ ላይ አንፈርምም ያሉ ተመካካሪዎች መኖራቸውን ምንጮች አስታውቀዋል። ይህ ክስተት በቅርቡ በኬንያ የተካሄደውን የቢቢአይ ወይም ቢልዲንግ ብሪጅስ ኢኒሺየቲቭ የህገ መንግስት ማሻሻያ ሙከራ ያስታውሳል። በኬንያው ሂደት ከህዝብ ይልቅ የፖለቲካ ሊቃን ፍላጎት ጎልቶበታል በሚል በጠቅላይ ፍርድ ቤት ውድቅ መደረጉ ይታወሳል። የኢትዮጵያው ምክክር ተመሳሳይ የልሂቃን ስምምነት ወይም ኢሊት ባርጌን አዝማሚያዎችን እያሳየ ይሆን የሚለው ስጋት አሳሳቢ ሆኗል። ኮሚሽኑ የሰላም ግንባታ፣ የሃይማኖት ጉዳይ፣ የመንግስት አደረጃጀትና የሙስና ጉዳዮች ላይ የመከሩት የስራ ቡድኖች መግባባት ላይ መድረሳቸውን ነሐሴ 5 ቀን ቢገልጽም ይህን ለማለት የሚያስፈልገው የ75 በመቶ የተመካካሪዎች ድምፅና የምልአተ ጉባኤ ቅድመ ሁኔታ መሟላቱ በቆጠራ አለመረጋገጡ አነጋጋሪ ሆኗል። ይበንዲህ እንዳለ የፌዴራል ከተሞች ጉዳዩን የሚመለከተው የስራ ቡድን 7 የአዲስ አበባን ህጋዊ አቋም በተመለከተ 2 አማራጮችን ያቀረበ ምክረ ሀሳብ አዘጋጅቷል። አማራጮቹም አዲስ አበባ ተጠሪነቷ ለፌዴራል የሆነ ከተማ ትሆንና ተጠሪነቷ ለፌዴራል ሆኖ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ይረጋገጥ የሚሉ ናቸው። ይሁን እንጂ ሁለተኛው አማራጭ በቃለ ጉባኤ መካተት የለበትም ያሉ ተመካካሪዎች ማስተካከያ ካልተደረገ እንደማይፈርሙ አስታውቀዋል። በዚህ የተነሳ የአዲስ አበባ ጉዳይ ጊዜ ተሰጥቶት እንዲያድር የሚጠይቁ አካላትና የፖለቲካ ፓርቲዎች በዝተዋል። ኮሚሽኑ ሐምሌ 8 የጀመረውን የምክክር ሂደት በገመገመበት ስብሰባ ወደ አንድ ወገን ያደላሉ የተባሉ አወያዮች እንዲቀነሱ ጥያቄ ቀርቧል። በሌላ በኩል የአማራ ክልል የማህበረሰብ ተወካዮች በምክክሩ ላይ ያጋጠማቸውን ጫና፣ አድሎና የአወያዮች ገለልተኝነት ማጣት እየተመለከተ ቅሬታቸውን ለኮሚሽኑ አመራሮችና ለክልሉ ርዕሰ መስተዳደር አረጋ ከበደ አቅርበው ምላሽ እየጠበቁ መሆናቸው ታውቋል። የፖለቲካ ተንታኞችና ተቺዎች በበኩላቸው ሂደቱ ከእውነተኛ ምክክር ይልቅ በፖለቲካዊ መደለልና ጫና የተሞላ ነው ሲሉ ይከራከራሉ። እንደ አቶ ጌታቸው ሽፈራው ያሉ ትችት አቅራቢዎች አገዛዙ በአዲስ አበባ ጉዳይ የራሱን አጀንዳ ለማስፈጸም በስልጣን መደለልና በተናጠል ሹመት መስጠትን እንደ ስትራቴጂ እየተጠቀመበት ነው ሲሉ ይከሳሉ። ምክክር ማለት ለገዢው ፓርቲ ሀቀኛ ውይይት ሳይሆን
ኮንፊውዝ ኤንድ ኮንቪንስ የሚለው የፖለቲካ መርሃቸው አካል ነው በማለት ሂደቱን አምርሮ ይነቅፋሉ። ታዛቢዎች እንደሚሉት ሆን ተብሎ የተዘጋጁ አወዛጋቢ ተሳታፊዎችን በማስገባት ትኩረትን የማዛባትና ሌላውን ማህበረሰብ የማንቋሸሽ ተግባራት መፈጸማቸው የኮሚሽኑን ገለልተኝነትና የሂደቱን አጠቃላይ ዓላማ ጥያቄ ውስጥ ይከተዋል። በቀጣይ የሥራ ቡድኖቹ ያጸደቋቸውን ሰነዶች የማጣጣም ኃላፊነት የተሰጠውና ከየሥራ ቡድኑ 15 አባላትን ያካተተ 120 አባላት ያሉት የጋራ ማረጋገጫ ቡድን ይመረጣል ተብሎ ይጠበቃል። የቡድን የሚያዘጋጀው የተጣጣመ ሰነድ ለጠቅላላ ጉባኤ ከመቅረቡ በፊት ለየክልሉ ተወካዮች ጉባኤ ቀርቦ መጽደቅ ይኖርበታል። ይሁን እንጂ ጦርነትና ለመረጋጋት ባለበት ሀገር በተለይም የዜጎች በነጻነት የመንቀሳቀስና ንብረት የማፍራት መብት ፈተና ውስጥ በወደቀበት ሁኔታ እንዲህ አይነቱ ምክክር እውነተኛ ሀገራዊ መግባባት ሊያመጣ ይችላል የሚለው የብዙዎች ጥያቄ ነው። በደቡብ አፍሪካ የእውነትና እርቅ ኮሚሽን ወይም ቲአርሲ ስኬታማ ሊሆን የቻለው ሁሉም ወገኖች ለሰላምና ለእኩልነት የነበራቸው ቁርጠኝነት በመኖሩ ነበር። በኢትዮጵያ ያለው የምክክር ሂደት ግን ከወዲሁ በጥድፊያ በማግለልና በፖለቲካ ጫናዎች የታጀበ መሆኑ ነባር ችግሮችን ከመፍታት ይልቅ አዳዲስ ቀውሶችን እንዳይወልድ ከፍተኛ ስጋት አጭሯል። በኢትዮጵያ ሀገራዊ የምክክር ኮሚሽን የሀገር ግንባታ አጀንዳ ላይ ሲመክር የቆየው ባለ 500 አባላት የተመካካሪዎች ስብስብ ነሐሴ 7 ቀን 2018 ዓ.ም በርካታ ሀገራዊ ፋይዳ ባላቸው ጉዳዮች ላይ ወሳኝ ምክረ ሀሳቦችን አሳልፏል። ከነዚህ መካከል ታሪካዊ በደሎችን፣ ብሔራዊ ምልክቶችን፣ የዘመን አቆጣጠርና የቋንቋ ፖሊሲን የሚመለከቱ አጀንዳዎች ይገኙበታል። የቡድኑ ውሳኔዎች ኢትዮጵያ የገጠማትን የተወሳሰበ የፖለቲካና የማህበራዊ ትርክት ቀውስ መፍታት ዓለም አቀፍ ተሞክሮችን ያገናዘበ እርምጃ ለመውሰድ መዘጋጀቷን የሚያመላክቱ ናቸው። በምክክር መድረኩ ከተደረሱ ስምምነቶች ሁሉ ጎልቶ የሚታየው በቀደሙት መንግስታት ሆነ ነገስታት ለተፈጸሙ በደሎችና ጥፋቶች መሪው የወጣበት ማህበረሰብ ወይም ብሔር ተጠያቂ ሊደረግ አይገባም የሚለው መግባባት ነው። የሰላም ግንባታ ተመካካሪ ቡድኑ ተጠያቂ መሆን ያለበት አጥፊው ስርዓት እንጂ ህዝብ አይደለም በሚለው ሐሳብ ላይ በፊርማው አረጋግጧል። የአካሄድ በሽግግር ፍትህ ሂደት ውስጥ ስኬታማ ከሆኑ ሀገራት ተሞክሮ ጋር በእጅጉ የሚመሳሰል ነው። ለምሳሌ በደቡብ አፍሪካ የአፓርታይድ ስርዓት ካበቃ በኋላ የተቋቋመው የእውነትና እርቅ ኮሚሽን ጥፋቱን በነጭ ማህበረሰብ ላይ በጅምላ ከመጫን ይልቅ ስርዓቱና ተዋናይ ግለሰቦችን ተጠያቂ በማድረግ ሀገራዊ እርቅን ማምጣት ችሏል። በተመሳሳይ ሩዋንዳ ከዘር ማጥፋት ወንጀል በኋላ ማህበረሰብን በጅምላ ከመፈረጅ ይልቅ የፖለቲካ ስርዓቱን ርዕዮተ ዓለም በማውገዝና በማረም ወደ አዲስ ምዕራፍ ተሸጋግራለች። የኢትዮጵያ ተመካካሪዎችም ይህንን መንገድ መምረጣቸው ከጅምላ ፍረጃ የጸዳች አዲስ ሀገር ለመገንባት ትልቅ መሰረት ይጥላል ተብሎ ይታመናል። ሀገራዊ አንድነትን ከሚያንጸባርቁ ምልክቶች አንጻር ለፌዴራል ሰንደቅ ዓላማ ሁለት ዋና ዋና ምክረ ሀሳቦች ለውሳኔ አልፈዋል። አሁን ያለው አረንጓዴ፣ ቢጫ፣ ቀይ መደብ ይቀጥል በሚለው ላይ ስምምነት የተደረሰ ሲሆን ልዩነቱ ባንዲራው ላይ ያለው የኮከብ አርማ ይቀር ወይስ አሁን ባለው መልኩ ሙሉ በሙሉ ይቀጥል በሚለው ላይ ነው። ከዚህ ቀደም ሲነሱ የነበሩት እንደ ጋሻና ጦር እንዲሁም የህዳሴ ግድብ ምስል የመሳሰሉ አርማዎች ውድቅ ተደርገዋል። በብሔራዊ መዝሙር ረገድም ይሻሻልና ይቀጥል የሚሉ ሁለት አማራጮች አልፈዋል። ብሔራዊ አርማዎችን ማሻሻል ወይም መቀየር በዓለም ታሪክ አዲስ ክስተት አይደለም። ካናዳ እንደ አውሮፓውያን አቆጣጠር በ1965 ከቅኝ ግዛት ትርክት ለመላቀቅና ሀገራዊ አንድነትን ለማምጣት የቀድሞውን ባንዲራዋን በመቀየር ታዋቂውን የሜፕል ቅጠል ሰንደቅ አጽድቃለች። ደቡብ አፍሪካም በ1994 አዲስቷን ሀገር የሚወክልና ሁሉንም አቃፊ የሆነ አዲስ ባንዲራ አስተዋውቃለች። የኢትዮጵያ የምክክር ሂደትም እነዚህን ምልክቶች የጋራ መግባባት መፍጠሪያ ለማድረግ ያለመ መሆኑን ያሳያል። የዘመን አቆጣጠርን በተመለከተ 3 ምክረ ሀሳቦች ቀርበዋል። አንደኛው ዓመተ ምህረት የሚለውን ሐረግ በመተው ዓመተ ልደት ብሎ መጥራት፣ ሁለተኛው እንደ ኢትዮጵያ አቆጣጠር የሚለውን መጠቀምና ሶስተኛው ደግሞ የሂጅራ አቆጣጠር ማካተት የሚሉት ናቸው።
በቋንቋ ፖሊሲ በኩል ብሔራዊ ቋንቋ ያስፈልጋልና አያስፈልግም በሚለው ተቃራኒ ሀሳቦች ላይ ውይይት የተደረገ ቢሆንም የስራ ቋንቋን በተመለከተ አማርኛን፣ አፋን ኦሮሞን፣ ሶማሌኛን፣ አፋርኛን፣ ትግርኛን፣ ወላይትኛን፣ ሲዳመኛን ጨምሮ 13 ቋንቋዎች እየተጠኑ እንዲካተቱ ተጠቁሟል። የአካሄድ ህንድና ስዊዘርላንድን የመሳሰሉ ሀገራት የተከተሉትን የተሳካ የብዝሃነት አስተዳደር ያንጸባርቃል። ህንድ በህገ መንግስቷ 22 ቋንቋዎችን በይፋዊ ደረጃ እውቅና የሰጠች ሲሆን ስዊዘርላንድ 4 ብሔራዊ ቋንቋዎችን በእኩልነት ታስተናግዳለች። የኢትዮጵያ የበርካታ ቋንቋዎች የስራ ቋንቋነት ጥያቄ ይህንን አቃፊ ስርዓት ለመገንባት የሚያስችል ነው። በመጨረሻም እያንዳንዱ የስራ ቡድን የቀረቡትን ምክረ ሀሳቦች አጠናክረው የሚያመሳክሩ 15 ተወካዮችን የመረጠ ሲሆን እነዚህ ተወካዮች በቀጣይ ቀናት ሰነዶችን በማዘጋጀት በመጪው ሳምንት ለ500 አባላቱ የውይይት መድረክ እንደሚያቀርቡ ይጠበቃል። አምባሳደር ሱሌይማን ደደፎ በድርድር ስም ህወሓትን ለማዳን የሚደረገውን ጥረት አጥብቀው ተቃወሙ። አምባሳደር ሱሌይማን ደደፎ በይፋው የማህበራዊ ትስስር ወይም ኤክስ ገጻቸው ባወጡት ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስበዋል። ፖለቲከኛው ባጋሩት መልእክት ህወሓት በሚለኩሰው የጦርነት እሳት እየተሸፈነና ግብአተ መሬቱ ሲቃረብ ሁልጊዜም በድርድር ስም እንደሚያመልጥ ገልጸዋል። በዚህም ዳግም በመደራጀት የኢትዮጵያ ህዝብ ላልተገባ መስዋዕትነት እየከፈለ እንዲኖር ማድረጉን አስገንዝበዋል። በአሁኑ ወቅትም መንግስትን አፍርሰው ሀገርን ለመበተን ጀምሮት የነበረው ጦርነት ገና ሳይጀምር እንደማይሳካለት ሲረዳ በድርድር ስም የድረሱልኝ ልመና እያሰማ መሆኑንና ደጋፊዎችም ቡድኑ ፋታ እንዲያገኝ ከፍተኛ ጥረት እያደረጉ መሆናቸውን አብራርተዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማያውቅ ያስታወሰው ሱሌይማን ደደፎ አሁንም ይህንን ቡድን በትኖ መሪዎቹን ለፍርድ ከማቅረብ በስተቀር ምንም አይነት ድርድር ሊታሰብ እንደማይገባ በአጽንኦት ተናግረዋል። በመጨረሻም የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ ሁሉ ልጅ ወልዶ የማሳደግ እህል አርሶ በነጻነት የመጠቀም እንዲሁም ላለፉት 5 ዓመታት ከታገተበት አፈና ነጻ መውጣት መብት ሊረጋገጥለት እንደሚገባ በመግለጽ አቋማቸውን አንጸባርቀዋል። ደቡብ አፍሪካዊ ፓስተር በኢትዮጵያ ሊያደርጉት የነበረውን ጉዞ ወደ 2030 ማራዘማቸውን አስታወቁ። ደቡብ አፍሪካዊ ታዋቂው ፓስተር ጆን አኖሲኬ በኢትዮጵያ ውስጥ ሐዋርያዊ ጉብኝት እንደሚያደርጉ በሰፊው ሲያስተዋውቁ ቆይተዋል። በተለያዩ አገራት ተመሳሳይ ጉብኝት በማድረግ የሚታወቁት እኚህ ፓስተር በማስታወቂያቸው ላይ ኢትዮጵያ አሁን ያንቺ ጊዜ ደርሷል በማለት ገልጸዋል። ለኢትዮጵያ ድምጻቸውን ከፍ አድርገው ለመጮህ መዘጋጀታቸውንና የፈውስ መዳን ኮንፈረንስ እንደሚያቀርቡም በስፋት አስታውቀዋል። በማስታወቂያቸው ላይ በኮንፈረንሳቸው ላይ ለመሳተፍ መግቢያ በነጻ ቢሆንም አስቀድሞ መመዝገብና የኪውአር ኮድ መያዝ ግዴታ መሆኑን ሲገልጹ ነበር። ይህ ኮንፈረንስ ኦገስት 20 እና 21 ወይም በመጪው ሳምንት በአዲስ አበባ ሲኤምሲ አካባቢ በሚገኘው ሊቪንግ ሆፕ ሚራክል ሚኒስቴር እንደሚከናወን አስታውቀው የነበር ቢሆንም ዛሬ ባወጡት መግለጫ ፕሮግራሙ መራዘሙን ገልጸዋል። ፓስተር አኖሲኬ በመግለጫቸው ለኢትዮጵያ የምንጮህበት ቀን ወደ 2030 ተራዝሟል ብለዋል። ጨምረውም ከኦገስት 20 እስከ 21 በአዲስ አበባ ኢትዮጵያ ለመጀመሪያ ጊዜ የታቀደው የፈውስ እና የመዳን ኮንፈረንስ መራዘሙን ለምንወዳቸው አጋሮቻችን ቅዱሳንና ጓደኞቻችን በደግነት ማሳወቅ እንወዳለን። ይህ ፕሮግራም የተራዘመው የወደፊት እቅዳችን አካል በመሆኑ ነው ካሉ በኋላ ኮንፈረንሱን በጉጉት ሲጠብቁ ለነበሩ ምስጋና አቅርበዋል። በመግለጫቸው ማጠቃለያ ይህንን ኮንፈረንስ ለመታደም ከተለያዩ የዓለማችን ክፍሎች ወደ ኢትዮጵያ ለመጓዝ ያሰባችሁ በሙሉ ዝግጅቱ ስለማይካሄድ የጉዞ ዝግጅታችሁን እንድትሰርዙ ወይንም እንድታስተካክሉ በአክብሮት እጠይቃለሁ ብለዋል። ግብጽ ቀይ ባህር ላይ የተመታው መርከብ የኔ አይደለም ማለች። ማክሰኞ ዕለት በቀይ ባህር ባህር ዳርቻ በሚገኘው ባቤኤል መንደር ሰርጥ ላይ አንድ የጭነት መርከብ መመታቱ ይታወሳል። በዚህ ጥቃት 6 መርከበኞች የተገደሉ ከመሆኑም በላይ ሌሎች 10 ቆስለዋል። ለዚህ ጥቃት በየመን የሚንቀሳቀሱት የሀውቲ ታጣቂዎች ኃላፊነቱን እንደሚወስዱ ይፋ ከማድረጋቸውም በላይ መርከቡ የሳውዲ አረቢያ ቁሳቁስ ይዞ ሲንቀሳቀስ ነበር የሚል ምክንያት አቅርበዋል። ይህንን ተከትሎ የተመታው መርከብ የግብጽ እንደሆነ በትላልቅ ሚዲያዎች ጭምር ሲዘገብ መቆየቱ ይታወቃል።
ይሁንና ግብጽ ዛሬ ባወጣችው መግለጫ የኔ መርከብ አይደለም ብላለች። የግብጽ ትራንስፖርት ሚኒስቴር በመግለጫው ማክሰኞ የተመታው መርከብ ቲሃም የሚል መጠሪያ ያለው መሆኑን ጠቅሶ በታንዛኒያ ባንዲራ የሚንቀሳቀስና ንብረትነቱ የአንድ የመናዊ መሆኑን አስታውቋል። መርከቡን የሚያስተዳድረው ደግሞ ብሉሲ የመርከብ ማኔጅመንት ዩናይትድ አረብ ኤምሬትስ በሚገኘው ቅርንጫፍ በኩል መሆኑን የጠቀሰው ሚኒስትሩ ይህ መርከብ በግብጽ ንግድ ምክር ቤት ያልተመዘገበ በባህር ትራንስፖርት ዘርፍ የመሰማራት ንግድ ፍቃድ የሌለው መሆኑን ገልጸዋል። መግለጫው በማስከተልም የመርከብ ከዚህ ቀደም የግብጽ ወደቦች ውስጥ ገብቶ የማያውቅ ከግብጽም ያልተነሳ ምንም አይነት የግብጽ ጭነት ያልጫነ ነው ያለ ሲሆን ከግብጽ አልፎ ወደ ሜዲትራኒያን ባህር፣ ቀይ ባህር የሚሄዱ መርከቦችን እንደሚቆጣጠርና የግብጽ መርከቦችንና መርከበኞችን ደህንነት ለማስጠበቅ ቁርጠኛ መሆኑን አስታውቋል። በዚህ መግለጫው መርከቡን የግብጽ ነው ብለው የዘገቡትን ሚዲያዎች ወቅሷል። ከደቡብ አፍሪካ የተባረሩትን ጋናውያን በተመለከተ የምንጠይቀው ገንዘብ የለም ሲል የጋና ውጭ ጉዳይ ሚኒስትር ገለጸ። የጋና ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ በቅርቡ መጤ ጠል በሆነ ጥቃት ከደቡብ አፍሪካ የተመለሱትን ዜጎቹን በተመለከተ ምንም ገንዘብ መጠየቅ እንደማይችል አስታወቀ። ከቀናት በፊት የደቡብ አፍሪካ መንግስት ከሀገሩ ያባረራቸውን የውጭ ሀገር ዜጎች በተመለከተ ያወጣውን የመቆያና የትራንስፖርት ወጪ ከሀገራቸው እንደሚቀበል ማስታወቁ ይታወሳል። ወጪም ወደ 18 ሚሊዮን ዶላር እንደሚደርስ የገለጸ ሲሆን ይህንን ገንዘብ እንዲከፍሉት ለኢትዮጵያ፣ ለማላዊና ለናይጄሪያ ጥያቄ ማቅረቡን ይፋ ማድረጉ አይዘነጋም። በዚህ ጥያቄ ላይ ስሙ ያልተካተተው ጋና በመግለጫዋ የሀገራችንን ዜጎች ለማስወጣት ከደቡብ አፍሪካ የገንዘብ ወይንም የቁሳቁስ ድጋፍ አንፈልግም ካለች በኋላ ደቡብ አፍሪካ ለሌሎች ሀገራት ያቀረበችውን ጥያቄ እንደማታቀርብላት ገልጻለች። የጋና ውጭ ጉዳይ መስሪያ ቤት በመግለጫው ጋናውያን ወደ ሀገራቸው ለመመለስ የተደረገው እንቅስቃሴ በሙሉ በጋና መንግስትና በአጋሮቿ የተደገፈ መሆኑን አስታውቆ ደቡብ አፍሪካ ምንም የገንዘብ ሆነ የቁሳቁስ ድጋፍ አለማድረጓን አስታውቋል። ጋናውያን ከደቡብ አፍሪካ ለማስወጣት በሚል ያወጣውን ገንዘብ በዝርዝርም አቅርቧል። ከፍተኛ የኢራን ጦር አዛዥ ኢራን አሜሪካን ለማሸነፍ ለዓመታት መዋጋት ትችላለች አሉ። አንድ ከፍተኛ የኢራን ጀነራል እንዳስታወቁት ኢራን ከአሜሪካ ጋር የገባችበትን የትጥቅ ግጭት የዶናልድ ትራምፕ የስልጣን ዘመን እስኪያበቃ ድረስ እንኳን ቢረዝም ተቋቁማ መዋጋት ትችላለች። የእስላማዊ አብዮታዊ ዘብ ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ሙሐመድ ሬዛ ናቅዲ ለፒቢኤስ ቴሌቪዥን በሰጡት ቃለ ምልልስ ቴህራን ለረጅም ጊዜ ግጭትን የማስቀጠል አቅም እንዳላት በሙሉ እምነት ተናግረዋል። የአስተያየታቸው የተሰማው በመካከለኛው ምስራቅ በተሰማሩት የአሜሪካ ኃይሎች ዘንድ የሞራል መዳከም መታየቱና የአሜሪካ የጦር መሳሪያ ክምችት ላይ ጫና መፈጠሩን የመገናኛ ብዙሃን እየዘገቡ ባለበት ወቅት ነው። የኢራን ጦር አዛዦች ትራምፕ ከስልጣን እስኪወርዱ ድረስ ግጭቱን ለማራዘም አስበዋል ወይ ተብለው ለተጠየቁት ናቅዲ ሲመልሱ የቴህራን ዋና ከተማ ጠላት ዳግም ኢራንን ለማጥቃት እንዳይደፍር የማድረግ አቅም ግንባትና በሰላም መኖር መቻል መሆኑን ገልጸዋል። አንደኛው አማራጭ ግጭቱን እስከ ቀጣዩ ፕሬዝዳንት ምርጫ ዘመን ድረስ በማራዘም አሜሪካን ማዳከም ነው። በዚህም ሌላ ማንኛውም አካል ኢራንን ለማጥቃት ቢያስብ ከፍተኛ ዋጋ እንደሚያስከፍለው ይገነዘባል በማለት አስረድተዋል። ፕሬዝዳንት ዶናልድ ትራምፕ በየካቲት ወር መገባደጃ ላይ በኢራን ላይ የ40 ቀናት የቦምብ ጥቃት ዘመቻ መክፈታቸው ይታወሳል። የቴህራን መንግስት ከፍተኛ ባለስልጣናትን ቢያጣም የሀገሪቱን ቁጥጥር በማስጠበቅ በቀጠናው በሚገኙ የአሜሪካ ወታደራዊ ተቋማት ላይ ያጸፋ ጥቃት ፈጽሟል። እንዲሁም በዋሽንግተን አጋሮችና በዓለም አቀፍ ገበያዎች ላይ የኢኮኖሚ ጫና አሳርፏል። ግጭቱ በአሜሪካ መራጮች ዘንድ ተቀባይነት እያጣ መምጣቱ ደግሞ በመጪው ህዳር ለሚካሄደው የአጋማሽ ዘመን ምርጫ ለሪፐብሊካን ፓርቲ ትልቅ ስጋት ፈጥሯል። ትራምፕ በበኩላቸው ወታደራዊ እርምጃውን አጠናክራለሁ ከሚል ዛቻ አንስቶ ኢራን ለዋሽንግተን የሚያዳላ የሰላም ስምምነትን እስከ መቀበል ደረጃ ተዳክማለች የሚል ተለዋዋጭ አቋም እያንጸባረቁ ይገኛሉ። ረቡዕ ዕለት በሰጡት መግለጫ በሚያዝያ ወር በኢራን ወደቦች ላይ የተጣለው የባህር ላይ እገዳ የብረት ግድግዳ እየተባለ እንደሚጠራና ቴህራን ምንም ገንዘብ እንደሌላት ተናግረዋል። ጀነራል ናቅዲ በበኩላቸው ጦርነቱ በረዘመ ቁጥር ኢራን የተሻለ ልምድ እንደምታገኝ ተናግረዋል። ከአሜሪካ ጋር እንዴት መዋጋት እንዳለብን የምንማርበት እውነተኛ ጦርነት አጋጥሞን አያውቅም ነበር። በእነዚህ 5 ወራት ውስጥ ግን ተምረናል። የአሜሪካ ጦርም እኛ ከገመትነው
በታች ደካማ መሆኑን አይተናል ብለዋል። አክለውም ኢራን ድሮኖችና ሚሳኤሎችን ከምትጠቀመው በላይ በፍጥነት እያመረተች በመሆኑ ለዓመታት መዋጋት እንደምትችል ገልጸዋል። እነዚህ የጦር መሳሪያ ክምችቶች ቢያልቁ እንኳን ቴህራን በዓለም ዙሪያ ያሉ በሺዎች የሚቆጠሩ የአሜሪካ ኢኮኖሚ ጥቅሞችን ኢላማ ማድረግ እንደምትችል አስጠንቅቀዋል። ለደቡብ አፍሪካ አንድ ሳንቲም አንከፍልም ሲሉ የናይጄሪያ ባለስልጣን ተናገሩ። የናይጄሪያ የተወካዮች ምክር ቤት አባልና የቀድሞው ፕሬዝዳንት ቦላ ቲኑቡ የደቡብ ምስራቅ ቃል አቀባይ ዳኒጊ የሶፍ ኦኖህ ዛሬ ለጋዜጠኞች ባደረጉት ንግግር ደቡብ አፍሪካ በዚህ ሳምንት ያቀረበችው ጥያቄ ህገወጥ ቀረጥ በማለት ገልጸውታል። ደቡብ አፍሪካ የውጭ ሀገር ዜጎችን ወደ ሀገራቸው ለመመለስ ለማረፊያና ለትራንስፖርት ያወጣቸው እንዲመለስላት ለሶስት ሀገራት ጥያቄ ማቅረቧ ማስታወቋ ይታወቃል። እነዚህ ሀገራትም ናይጄሪያ፣ ማላዊና ኢትዮጵያ መሆናቸውን የገለጸች ሲሆን ኦኖህ ዛሬ መግለጫቸው ናይጄሪያ እንደ ነጻ ሉዓላዊ አገር ዓለም አቀፍ ህግን፣ አህጉራዊ አንድነትና የአፍሪካውያን መሰረት መብት የሚጻረር ህገወጥ ቀረጥን ትቃወማለች ብለዋል። በደቡብ አፍሪካ መጤ ጠል ተቃውሞ ወቅት በናይጄሪያ ባለሀብቶችና ነጋዴዎች ላይ የደረሰውን የንብረት ውድመትና ኪሳራ ከግምት ውስጥ ያላስገባ ውሳኔ መሆኑን አስታውቀዋል። ጨምሮም የደቡብ አፍሪካ መንግስት ከጠየቀው ገንዘብ ውስጥ አንድ ሳንቲም አንከፍልም፣ እንዳውም በደቡብ አፍሪካ ንብረታቸው ለወደመባቸውና ለተዘረፈባቸው ዜጎቻችን ካሳ መክፈል ያለበት ደቡብ አፍሪካ ናት በማለት ገልጸዋል። በደቡብ አፍሪካ በጸረ አፓርታይድ ትግል ወቅት ሀገራቸው ከፍተኛ የፋይናንስ የፖለቲካ ድጋፍ ማድረጓንም አውስተዋል። የአውሮፓውያን አቆጣጠር ከ1960 እስከ 1994 ድረስ ናይጄሪያ የፋይናንስ የወታደራዊና የዲፕሎማቲክ ድጋፍ በማድረግ በአጠቃላይ ለደቡብ አፍሪካ ያወጣችው ገንዘብ ከ61 ቢሊዮን ዶላር በላይ መሆኑን የጠቀሱት ባለስልጣኑ በማጠቃለያቸው የፕሪቶሪያ መንግስት ከፈለገ ዜጋችንን ለመመለስ አወጣው ያለውን ወጪ ከዚያ ላይ ማወራረድ ይችላል የሚል ሀሳብ ሰንዝረዋል። በደቡብ አፍሪካ ሐሰተኛ ሰነድ የያዙና ሰነድ አልባ የሆኑ ከ20 በላይ ኢትዮጵያውያን ስደተኞች ተያዙ። ከሊምፖፖ ግዛት ሙሲና ከተማ ወደ ፕሪቶሪያ ሲጓዙ የነበሩ ከ20 በላይ ህገወጥ ስደተኞች በሰሜን ምዕራብ ግዛት የትራፊክ ፖሊሶች በቁጥጥር ስር መዋላቸው ተገለጸ። ስደተኞቹ የተያዙት ከቀኑ 11 ሰዓት ከ30 አካባቢ ሃማንስክራል አቅራቢያ በሚገኘው የማውባኔ መውጫ በዋናው መንገድ ላይ የህግ አስከባሪዎች መደበኛ የፍተሻ ስራቸውን እያከናወኑ በነበረበት ወቅት ነው። የሰሜን ምዕራብ ማህበረሰብ ደህንነትና ትራንስፖርት አስተዳዳሪ ኃላፊ ሆሼቢንግ ኩንያ ዲቴስ እንደገለጹ ተጠርጣሪዎቹ የተያዙበት ስፍራ የሰሜን ምዕራብ ጋውቴንግ፣ ማላንጋና ሊምፖፖ ግዛቶች መገናኛ ነጥብ ነው። ኃላፊው አክለውም የትራፊክ ፖሊሶቹ በመደበኛ ስራ ላይ ያለው የጋውቴንግ ታርጋ ያለውና በአንድ ደቡብ አፍሪካ ዜጋ የሚሽከረከር ነጭ የሚኒባስ ታክሲ አስቁመው መፈተሻቸውን ተናግረዋል። በተደረገው ፍተሻ ሁሉም ተሳታፊዎች ወንዶች ሲሆኑ ዜግነታቸውም ኢትዮጵያውያን መሆኑን ተረጋግጧል። ከነዚህ ውስጥ የ13 የመታወቂያ ሰነድ ሐሰተኛ ሆኖ ሲገኝ 7ቱ ደግሞ ምንም አይነት ሰነድ አልነበራቸውም ብለዋል። በአሁኑ ወቅት ሁሉም ስደተኞች ለተጨማሪ ማጣራትና ለህጋዊ ሂደት ወደ ማካፓንስታር ፖሊስ ጣቢያ መወሰዳቸውን ኃላፊው አብራርተዋል። ዩክሬን ትልቅ የእህል መጫኛ ወደብ ጥቃት ደረሰበት። ዛሬ ሌሊት ላይ ሩሲያ በዩክሬን ትልቅ የእህል መጫኛ ወደብ በሆነው ዳኑቤ ላይ ከፍተኛ ጥቃት ማከናወኗን የአካባቢው ባለስልጣን አስታወቁ። በደቡባዊ ኦዴሳ ግዛት ከሮማኒያ ድንበር አቅራቢያ የሚገኘው ይህ ወደብ የዩክሬን የእህልና ሌሎች ሸቀጥ ምርቶችን ለውጭ ገበያ የሚያቀርብ ነው። ወደቡ የሚገኝበት እዝሜል ግዛት አስተዳዳሪ በቴሌግራም ገጻቸው ላይ እንደገለጹት በጥቃቱ ከፍተኛ ጉዳት የደረሰ ከመሆኑ በላይ ከባድ የእሳት ቃጠሎ ተነስቷል። በወደቡ ላይ ያጋጠመው ጉዳት ከፍተኛ መሆኑን አስታውቀውም በጥቃቱ የተነሳ ደቡባዊ ከተማው ክፍል መብራት እንደተቋረጠም አስረድተዋል። ሩሲያ ይህንን ጥቃት የፈጸመችው በጥቁር ባህር የሚገኘው የእህል ማከማቻ ወደቧ በዩክሬን ከተመታ ከአንድ ቀን በኋላ ነው። በሌላ በኩል በዛሬው ዕለት በኦዴሳ ክልል ውስጥ ሩሲያ በአንድ ባቡር ላይ ጥቃት መፈጸሟን የዩክሬን ባቡር ኃላፊ ተናግረዋል። በጥቃቱም የባቡሩ አሽከርካሪና ረዳቱ እንዲሁም አንድ ተሳፋሪ መገደላቸውንም አስታውቀዋል። ይህ በእንዲህ እንዳለ ሮብ ዕለት ፕሬዚዳንት ዘለንስኪ ከሲኤንኤን ጋር ባደረጉት ቃለ ምልልስ የሩሲያን ፕላስቲክ ሚሳይል ለመመከት እንዲችሉ አሜሪካ ካላት ፓትሪዮት ሚሳይል ክምችት ውስጥ 5% እንድትሰጣቸው ጥያቄ አቅርበው ነበር። በቃለ ምልልሳቸው በአሜሪካ መጋዘን ውስጥ ከተቀመጡት ፓትሪዮት ሚሳይል ውስጥ 10%ን የሩሲያን ፕላስቲክ ሙሉ በሙሉ እንደሚያቆም ገልጸው ነበር። ሲናገሩም አሜሪካ ካላት ፓትሪዮት ሚሳይል 5%ን ብትሸጥልን በክረምቱ የበርካታ ሰዎችን ሕይወት ማትረፍ እንችላለን። 10%ን ቢሸጡልን ደግሞ ሁሉንም የሩሲያ ፕላስቲክ ሚሳይሎች ማጥፋት እንችል ነበር። አሁን ግን ያለን ከ1% በታች ነው ብለዋል።